ጎድ ዲገሮች አላችሁ ወንድ ልጅ በገንዘብ የምትገዙ አምና እንደነዚህ አይነት ሴቶች አላችሁ አለ ለመባል ብቻ ወንድ ልጅ አስቀምጠሽ ገንዘብ እየሰጠሽ በገዛ ገንዘብ ስትሪት የምታረጊ ከዛስ ወጣሽ ባላለኝ ለመባል ወይ ክለብ ለክለብ ተያይዘሽ ለመውጣት ያን አይደለም ፖይንቱ አንዳንድ ሴቶች እኮ ከሌላ ወንድ ተቀብላችሁ ለባላችሁ ምትሰጧላችሁ በጣም ምትገርም ሶፋኒ አሉኮ ለራስሽ ባል ክብር የለሽም እኔ ደግሞ ባል እንዳከብር ትነግሪኛለሽ ፈርስት ኦፍ ኦል ሴት ልጅ ወንድ ልጅ እንዳላት ቤት ውስጥ ካወቀች የሰው ወንድ ላይ እየተንጠለጠለች ሪስፔክት ለእናንተ ምን እንደሆነ እንኳን አታውቁትም ክርስቶስን እኔ አታውቂኝም ሳከብር ወንድ ልጅ ስትጣይማ ኦፍ ኮርስ አፈር ብላ አፈር ቤት ትባባያለሽ ካንቺ እንኳን ሳላቅሽ አፈር ብዬ እየተባባልኩ አይደል እንኳን ከማቀው ሰው ጋር ሶ የወንድ ልጅ ሪስፔክት የሚጀምረው ከቤት ነው ከጓደኞቹ ጋር ያለሽን ባውንደሪ ማወቅ አለብሽ የባሌ ጓደኛ ነው እያልሽ እየተንጠለጠልሽ ባልሽን ቁጭ አርገሽ ጭኑ ላይ ልትቀመጪ የምትማግጭ ሴት ስለኔ ስለትዳር ልትነግሪኝ እንዳመጭ የምታከብሪው ባልሽን ቤትሽ ውስጥ ባለው ነው ሴት ልጅ መጀመሪያ የምታከብር ቤት ውስጥ ነው ልክ እንደ ዳግ ትሪት የምታረግ ከሆነ ቤት ውስጥ ንቃለች ዳሴት ፍቅር እንዳለቀ ስታቅ ራናው ማሆን አለብን ለመኖር ለልጅ ምናምን ብለህ እንዳትኖር እንደ ውሻ ነው የምትቆጠረው ዳሴ ከዛስ እንደናንተ አይነት አልጌ ዋልጌ ገልቱ ደሞ ወራና ትዳሯን ፈታ እኮ ነው ትዳሯን ፈታ ትለኛለች እኔ የወንድ ችግር የለብኝም አይስወር ነው የምላችሁ ሰላም ነው ማገኘው እንደውም እኔ ቤቴ ውስጥ ናንሳ ጣለው ይሄን አድርገው አታድርገው ልጄን ገዘኝ ጧት ትምህርት ቤት አታድርሰው ከማለት እኮ ሰላም የሌለው ሪሌሽንሺፕ ካለሽ እኮ ሪስፖንሲቢሊቲው ያንቺ ነው ማታ ተኝቼ ጧት ስነሳ ምን ማድረግ እንዳለብኝ ያውቃለሁ ልጆቼን መላክ ነው ትምህርት ቤት አይ ነው ሳውቃለሁ ገበየው ወይ ከበደ ተኝቶ ከሆነስ አራድርሳቸው ካደረስካቸው አድርሳቸው ናብላ አትብላ ይሄ ነው ትዳር የምትሉት እንግዲህ ወዳችሁ ቁስል ይያለ ሁሉም ቤት እኮ አንድ አይነት አይደለም ያበሻ ቤት ሞስት እንደዚህ ነው በቃ ከስንት አንድ ካልሆነ በስተቀር ዶንት ላይ yourself ራስሽን አጥቷሽው አለ ለመባል ብቻ እየኖራችሁ እኛ ትዳር እንደነዚህ ትነግሩና ነገርስ እማታፍሩ shame on you guys እንደነዚህ አይነት ሰዎች ደግሞ እናንተ ቁማችሁ ስትሄዱ ልጆቻችሁን ስታድጉ ስታሳድጉ በራሳችሁ መቆም ስትጀምሩ አይወዱም እናንተ ለመስበር ወደታችሁ ወደ ላይ ይላሉ ለምን እሷ ይሄ ያስጠላት ኑሮዋን ብቻዋን ለመኖር አትችልም አቅሙ የላትም ደግሞ እንደኔ ጭራሽ ድርግም ብላ እንደዚህ አትኖራትም ልትሞት ነው እንደውም እኔ ወንድ ልጅ ቤት ውስጥ ሲሆን ኬርለስ ሆናለሁ ብዙ ጊዜ እኔ እንደውም ራሴን በጣም ነው የምጠብቀው ለሰው ብዬ ሳይሆን በቃ ለራሴ ደስ ነው የሚለኝ ኖርም አልኖርም አላይክ ራሴ መጠበቅ ጋይስ ከዛስ ባሏ አስጠልቷት እጭ ብሏታል በቃ አንዳንድ ሴቶች ሰልችቷቸው 16 ሰዓት ባል ይያላቸው ሚሰሩ ከሆነ አባቴ አስጠልታታል ባናት ገፍትራ ደፍታ ብጥል ደስተዋ ነው እንዴት ትዳር ይያለው ሰው 16 ሰዓት ይሰራል ቤት ውስጥ ውጭ ወጥቶ ልጅ ጥሎ ጋይስ የማይመስል ነገር እኮ ነው ወራባውት የሌሊት ስራ የሚሰሩትስ አስወር እኔ ወንዱ ነው እኔ የሌሊት ስራ ከሰራው ወንድ አይደለም ቤቴ ውስጥ ያለው ማርያምን ነው የምላችሁ እንዴ ዛሬ እኮ በዚህ ሳምንት በዚህ ጥቅስ የሚደረግበት ሰዓት እኮ ነው ለሊቱ ሙሉ ሴት ልጅ ውጭ ሆና እንዴትስ ነው አንተ ፈንቀልፍ የሚወስድ ተኝታ አልጋ ላይ ሴት ልጅ ውጭ አውጣ ጀግና ወንድ ግን አይታዩ የቀን ስራ ሲገኝ ይሰራል እንጂ የማታ ይሰራል ይላል ወንድ ልጅ ትክክለኛ ቀበቶ ጣበቅ ያደረገ እንጃን እያንቆራፋ ወይ አንተም ደግሞ መታወራት ትኖራለች ለሊት ላይ እንጂ ሴት ልጅ ወጣ ለሊቱ ማን ይሞት 3-4 ልጅ የወለደች ሴት የለሊት ስራ ስትሰራ እስኬጁአላችን ስለማይመች ነው እስኬጁአል ባናቱ ለምን አይተከለም ምን ሊያረግልኝ ነው ታዲያ ወንድነቱ የት ላይ ነው እንደዛ ከሆነማ እኔ ብቻዬን እየሰራው ላይፌን አልመራም እንዴ ከዛስ ምን ትላላችሁ እኔና ባሌ እየተጋገዝነ ነው ህይወትን ምን መራው አረ ባክሽ ኩስኩዝሚ የምትመሩት መራችሁት መምራት ድራይቭ ነው እንደዚህ የሚሉም አሉ እና አንዳንዴ ህይወት ለመምራት የምታደርጉት ገና ከስክራች ስትጀምሩ አዲስ ልጅ ሲወለድ አፕ ኤንድ ዳውን አለ የስ እስኬጁአሉን ማናቀም ለልጅም አዲስ ነን በዛ ሰዓት እየተፈራረክ ልጅ ያስክ ምናምን ትሰራለህ ስራ የሌሊት 16 ሰዓት እሱ የማታ ሰራለ ይላል ለዛ እኮ ነው አሜሪካ ላይ ይሄ ነገር እኔ አልገጠመኝም ግን
ያንቺ እንደዚህ ስለሆነ ነው ምትያለሽ እውነት ስናገር እግርሽን ይበለዋል ይሄ ግን ትክክለኛ ነገር ነው ጋይስ መተጋገዝ አለበት አምናለሁ ሰው ግን የሚተጋገዘው ፈርስት ኦፍ ኦል ሴት ልጅ 16 3 4 ልጅ ወልዳ 16 ሰዓት የምታሰራ ወንድ ካለክ ወንድ አይደለም አንተ አስወር በትክክል ሴት ልጅ መስራት አለባት ወጣ መግባት አለባት ፓርት ታይም 3 ቀን ምናምን ልትሰራ ትችላለች እንደኔ ደግሞ ዝም ብላ መጠግረር የምትወድ ከሆነ 5 ቀን በቀን 8 ሰዓት 6 ሰዓት ሴት ልጅ ዝም ብሎ ሲምፕል የሆነ ስራ ልትሰራ ትችላለች አንዳንዱ 16 ሰዓት እያስጠገረረሽ ሐሳብ የለው የቤቱ ስራ ይቀር የውጩ ስራ ይቀር ፈርወት እንደዛ ከሆነ ታዲያ እኔ ብቻዬን አልኖርም እንዴ እንደዚህ ቅልብጭ ብዬ ማን ከለከለኝ እቺ ላይ ቡናዬን እየጠጣው አንቺን እየቀበቀብኩሽ በጌን እያደረኩ ከዚህ ውጭ ላይ ምን አለ ትኖሪያለሽ ትሞቻለሽ ትሰሪያለሽ ትበያለሽ ዛሴት ምንድነው ልዩነቱ ምን ሴክሹዋል ነው የሚጎለው ሌላ ወይ ደግሞ ለልጅሽ አባት ካልሆነ ያኔ እሱ ነው እንግዲህ አባት ካልሆነ አባቱን አለ ነው እኔ አለው ነው ከዛው ውጭ አባት ላልሆነ ሰው አብረሽ መኖር ካቃተሽ የሚቀረው ያ ብቻ ነው በቃ ዳሴት ሱስ ካለብሽ ደግሞ ራስሽን አወጥሽ ማስወገር ነው ሱስ አለብኝ ብለሽ እንዳዲስ ብርቅ የሚመስልሽ ካለሽ ግን አሁን ሰው ደክሞታል ለነዚህ አይነት ነገር ነቲኛ ሰላም ብቻ ነው የሚያስፈልግ አሁን ማሚ አይ ባባ ቆጥሏት ሄዶ ነው ትይኛለሽ እኔ ጥሎ መኬድ ለኔ አዲስም አይደለም ሊሆንም አይችልም አይ ሃቭ ኤክስፒሪየንስ በደም ባርጌ አዲስ ነገር አይመስለኝም ለዛ ነው ምንም አይመስለኝም በቃ ተለምጁና ህይወትሽ ማን ነው ልጆችሽ ናቸው በቃ ራሴ ሰላም ብቻ ነው የምፈልግ በሰላም ማደር ቴንክስ ጋር አንቺ መጥተሽ ለምታደርቂኝ ታስጠየኛለሽ እኮ እኔ አሁን በቤቴ ሰላም ነኝ ምን አባታቸው ከነዚህ ጋር ዳረቀኝ አምላኬ ሆይ ይላሉ አንዳንዴ ማርያምን ድሮስ ኦኬ መቼም የቤቱን ብስጭት አለ አደባባይ ላይ ወጥተሽ ትረጋገጫለሽ እዚህ የተጎሰምሹን አደባባይ ላይ ወጥተሽ እንኪያዝ ትባባያለሽ አሁን ማናባሽ ይረብሸኛል ቤቴ ቢሊን ነው መክፈል እንዳለብኝ አውቃለሁ ልጆቼ ነው ትምህርት ቤት መሄድ እንዳለባቸው አውቃለሁ ይሄው ቁጭ ብያንችን ስረጥሽ ወላለሁ እስከሚመጡ ድረስ ከዛው ምን የሚያስደነግጠኛል አንዳንዱ ሰልችቶት ባልሽን አልጋው ላይ ደፍተሽ ጣዩ ይያላት ትመጣና ትዳሯን በተናት ይልሻለች እኔ ትዳሬን ትቼ ግን በደንብ አድርጌ እሱ ሲሄድ የጎደለብኝ ነገር የለም እያየሽ ነው ነቃ ደንገጥ ብዬ ልጆች ያደባባይ ላይ አላየሻቸው ደስ እያለኝ እና እንደናንተ አይነት ሰዎች ደግሞ እንደኔም አላችሁ እንደዚህ አድርጋችሁ ላይፋችሁ የምትኖሩ አንዳንዱስ መቆም ያልቻለችው ደግሞ መጣ አንቺን ቅስምሽን ለመስበር ትፈልጋለች ወንዱ ራሱ ገቱ ዋልጌ አይደል እንዴ ቲክታክ ላይ 24 ሰዓት ተጎልቶ ሲያወራ ትዳር አለኝ ይላል ትዳራችሁ ምን ላይ ነው ወንዶቹስ ደግሞ የፈታ ነው እዚህ አሜሪካ ቢበዛው የፈታ እኮ ከስንት አንድ እንደው ተስማምቶ እኔ ተስማምቶ ይኖራል ምነው አሜሪካ ላይ አሁን 100% የለም በኔ አነጋገር ይቅርታ ጋይስ ተስማምታችሁ የምትኖሩ ከሆነላችሁ ጉርላክ ግን እኔ ተስማምቶ ይኖራል አበሻ ላይ ጧት ባትጣይ ከሰዓት ትጣያለሽ ከሰዓት ባትጣይ ማታ ትጣያለሽ ማታ ባትጣይ አልጋ ላይ ትገፋፊያለሽ ለሊት ላይ ወደዛ ዙሩልኝ በታችኛው ነው መተኛ በላይ ነው መተኛ በቀኝ ነው በግራ መተኛ ሚልቁ አለ ደግሞ እኔ በቀኝ ነው መተኛ እንዳትጅብኝ በዛኛው ተኝ ሚል አለኩ ክርስቶስ ጧት ላይ ባትጣሉ ማታ ላይ ትጣሉ ማታ ባትጣላ ከሰዓት ልጅን ልታነሳ ስትሄድ ትጣላለህ ከሰዓት ልጅን ልታነሳ ባትጣላ ሚድናይት ትጣላለህ ለሊት ላይ አምሽተህ ስትመጣ ከስራ በቃ ይሄ ነው ይሄ ላይፍ እኮ ነው ኑሩት የሚሉንኛ ሁሉም ሰው አንድ አይነት በስተሽ እንዴ ትላለች ደግሞ እየመጣች እዚህ ጋር እና ይሄ ነው ያለ በየቤቱ በቃ ግን ቁጭ ብላችሁ ማሚ እኮ ትዳሯን ተዋቸው ይሄ ተጨቃጨቅ እኔ ደግሞ አልወድም ጭቅጭቅ አልወድም በዚህ ሰዓት እኔ ቲክታክ ላይ ቁጭ ብዬ እኝኝኝኝ ስል ወይ ሙዚቃን ባዳምጥ ይሻለኛል ጭቅጭቅ አንሰው አታንሰው አጣለው ትምህርት ቤት አድርስ ሆምወርክ አለው በቀደም ተጠርታል ለምን አልሄድክም እኔ አልሄድም አድርሰው አላደርስም ይሄ መከፈል አለበት ክፈል አትክፈል ይሄ ነው በቃ ላይፋችሁ ይሄ ላይፍ እንድኖሩ ትነግሪኛለሽ ስንት አመት ኖርኩት እኮ ይሄ ላይፍ በቀን 3 4 ባትጣሉ በሁለት ቀን ሶስተኛው ቀን ላይ ትጣያለሽ ዳሴት ይሄ ደግሞ ጭንቅላትን የሚያደነዝዝ ነገር ነው 10 አመት 9 አመት አብረሽ ኑረሽ በእንደዚህ አይነት ወይ ትሪት የምትደራረጊ ከሆነ ትዳር ጥርማ ጦሱን ይዞልኝ ለምን አይሄድም ምን አገባኝ አለ ለመባል ወይ ቢል እንዲከፍል ምን አባቱ ያደርግልኝ ቁጭ ብዬ ራሴ አልከፍለውም እንዴ እኔ አልከፍለውም እንዴ ራሴ ለጭቅጭቅ
ሃኒ ባኒውም ይቅር በሰላም መኖር ማለት ለእናንተ ምን በሰላም መኖር ማለት አበሻ ቤት ምንድነው ተቆራርፈህ ወይ አልጋ ለይተ ወይ ሷፕስቴሩ ነው ወይ ሲመጣ አይሽ ደና ደሪ ደናዋልሽ ብሎሽ በቃ ሂራ እያለ እንዲተኛ ከዛስ ደክሞታል ትኛለሽ ደሞ ለኔ ይርከማው ምን አገባኝ ታዲያ ከቤት መመጣው ሰርቫንት ነኝ እንዴ ቤት ውስጥ ያለሁት እኔ ቁጭ ብሎ ትንሽ ማውራት እንኳን አለበት ባልሽ ከሆነ እንዴት እንደው አንዳንዶቻችሁ ባልሽ ምን ለብሶ እንደሄደ እንኳን አታውቁም የዘንድሮ ሰው እኮ ነጭ ቲሸርት ለብሶ እሽ ድንፈፍ ህይወት ዝግምግም ማርጓታል በጥቁር ቲሸርት ቢመጣ ጧት ላይ አጣቀው ሲመለስ በጥቁር ቲሸርት ቢመጣ እኔ ቅልብጭ አርጌ ነው ማይ ከታች እስከ ላይ ምንድነው የለበሰው ይሄ ነገር አይታወቅም ማታ ዚያድሽ እንደዚህ ብሽ ወንዶቹ ከታች እንደዚህ አምኮ ምን አይነት ጫማ ለብሶ እንደወጣ እንደው እናስታውሳለን ምትሉ ሴቶች ካላችሁ እኔ እንዲያው እቀጣለሁ አታዩም ባላችሁ ምን ለብሶ እንደሚወጣ እንኳን አታዩም እስቲ ይሄን ሰጣችሁ ነው አሁን የቤት ስራ ሰጣውሽ አታዩም እኔ ግን እንዳየው ልንገርሽ ከዚህ ላይ ይኖራል ራሱ አያለው በደንብ እኔ ክርስቶስን ነው የምላችሁ አንድ ጊዜ ጆኒ ከሆነ ሰው ጋር ተጣልቶ ለብሶት የሄደው ቲሸርት ሌላ ነገር ነው ክርስቶስን ቲሸርቱ ስለው ተቀዳዷል ከሰው ጋር ተጣልቶ ማለት ነው ገና ሲገባ ነው የጠየቁት እንዴ እንደዚህ አይደል ለብሰ ሄድከው እንዴት እንደዚህ መጣ ስለው ያው እኔ ከሰው ጋር ሲጣላ ስለማቀው ላይክ እንትጣላለች ብሎ ስለሚያስብ አይነግረኝም ለካ ነፍሴ ከሌላ ሰው ጋር ብሏል ሲመጣ ቲሸርቱ ሁሉ ተቀዳዷል ጋይስ ይሄ ነው ባላችሁን አታዩም እኛ ጋር መጣችሁ አታልቅሱ እኛ ፐብሊክ ፊገር ነን ጋይስ ቁጭ ብለን እናወራበታለን ያምሻል እግርሽን ታኪያለሽ ታለቅሻለሽ በቃ እኔ ከማውራት ወደ ኋላ አይደለም ይሄንን ነገር ቁጭ ብዬ ነው ማውራ ነቃደ ገጥበይ እውነቷን ነው አንቺ ስትናገሪ እኮ ማምዬ የልቤ ነው የምትናገሪ ብለን ልብሽን ነው የምቆረቁረው ጭንቅላትሽ ይዞር እዛው ፍልጥም ይዘሽ ጠብቂው እኔ ምን አገባኝ ዳትስ ኢት እየመጣችሁ ቡርትትት ቡትርፍርፍርፍርፍ አትበሉብን እኛ ጋር መጣችሁ እኛ ህይወታችን ከተስማማን እናንተም ተስማምቷችኋል ብለን ቁጭ እንደምንለው ዚፕ ዩር ማውዝ አፍሽን ዘግተሽ ቁጭ ማለት ነው ማሜ በራሷ መቆም ከቻለች ልጆቿን ቴኬር ካደረገች ማሜ ጀግና ናት ከዚህ ቁጭ ብዬ ህይወትን መምራት አቅቶኛል እንዴት ነው እሷ ህይወቷን ሰርቫይቭ እያደረገችው ያለች ብለሽ ነቃ ደንገጥ ማለት ሲጠበቅብሽ እኔ ለመጣል አትምጭ እዚህ ጋር እንዲ ነው ምነግርሽ አጣጣሻለሁ እንኳን ላንቺ ራሱ ባልሽ ነቃ ደንገጥ እንዲ ነው ምነግርልሽ እኔ ከስርሽ ነው ገብቼ መመዘልግሽ እናት አባትሽ ያልመዘለገሽ yes ፋልሽ ቁጭ ብሎ ህይወትን ሰርቫይቭ ማድረግ ያቃተው ለሁለት ቁጭ ብለሽ ያቃተሽ እኔ ልጆቼን ይዤ እንደዚህ ቀጥ ብዬ ላይፍን እየተደሰትኩባት ካለው ምን አባሽ ነው እኔን እየመጣሽ ምጽፊብኝ አስሬ ስለኔ ትዳር አንቺ እኔማ ፈልጌዋለሁ በቃ ተመችቶኛል አልኩሽ አንቺ መቆም አቅቶሻልና እየመጣሽ በምን አባቱ በወጣያሽ ይታወቃል ከበደ ሲወጣ እንትና ይገባል ያው ቁጭ አርጋችሁ ነው የምታስገቡኛ እንኳን ባይ ብለን ነው ሌላ ሰው ጋር ይገባል እናንተ እኮ ምሳ ሰዓት ላይ ከቢ 16 ሰዓቱን ትዋድርጎ ሲገባ ዘላለም ይገባል በመስኮት ከዛስ አላችሁ እኮ ከባላችሁ በላይ ተያዛችሁ እቺ እንዳትረሷት እናውጣ እንዴ እናንተም ሰውናችሁ ደግሞ ስለ ትዳር ለኔ ልትነግሩኝ ትዳር የሚጀምረው ክብር ከቤት ነው አክብሪው መጀመሪያ ቤትሽ ውስጥ እኔ ስጣላ እዚህ ጋር ነው የተናገርኩት ቤት ውስጥ እንደ ድራግ ትሪት የምታረጉ እኮ አላችሁ ባላችሁ ስለ የትኛው ሪስፔክት ነው የምትነግሩኝ ከባልሽ ጓደኛ ጋር እንዲ የምትንጠለጠይ ሰክረሽ ጠቅላላ መጥተሽ ለኔ ትነግሪኛለሽ ጠይቄ የጆኒን ጓደኞች እኔ ሃይም ባይም ብያቸው ማላቀ ሰላምን ብያላቀኝ ሰው ትንቃለች ይላሉ እኔ መናቅ ሳይሆን ምቀርብበትን ባውንደር ያለኝ ወንድ ልጅ መታከብሪ በዛ ነው ጋይስ ወንድ ልጅ መታከብሪ ከጓደኛው ጋር ባለመንጀላፈፍ ነው አንዳንዶቻችሁ እኮ ባላችሁ የሚመስላችሁ የጓደኛችሁ ባል ነው የባላችሁ ጓደኛ ነው የሚመስላችሁ ባውንደር ያርጊ መጀመሪያ ክብር ለዛ ስጪ ስትጣይማ ኦፍ ኮርስ ትጎሳሰሚያለሽ ላትጎሳሰሚ ነው ታዲያ እኔ እንደውም አንቺ ስትነኪው ደስ አይለኝም እኔ ስሰርበው ነው ደስ የሚለኝ ቁጭ ብላችሁ ባላችሁ የምታሟላችሁ አይደል እንዴ የበለቀቀኝ ይያልሽ የምታወሪ እንዲ ነው ምጎ ዛሬ መብሽ ይባላች የታባሽ ቴንክስ ጋር አረ ካለጉብን እኮ አሁንማ ደሞ እየመጣሽ ተጠብብኛለች እንዴት ስለ የትኛው ትዳር ነው የምትነግሩን ስለዚህ እነዚህ ነገሩ ይባላል ዝም ስንል እኮ አበዙታውንማ
እንዴ እናንተ ተመችቶናል እየሰከረ ሲመጣ እያመሸብን ሲመጣ እንደፈለገ እየሆነ ሲመጣ ተመችቶናል ካላችሁ እኛም ትዳራችን መፍታታችን ተመችቶናል የኛን ማክብሯ እናንተ እንዲከበርላችሁ የእናንተን እንድናከብር እኛ ተመችቶን ነው እየኖር ነው ያለ ካላችሁ እኛ ጋር ማጻፏ አጻፉ እኛ ደግሞ ልጆቻችንን ይዘን ደግሞ ያሳደግነ ነው በራሳችን ቆመን አንቺም እየታገሽ ቤት ውስጥ ቁጭ ብለሽ እየኖርሹ ነው አንቺ ከተመቸሽ ለኔም ደግሞ እንዲመቸኝ አድርጊኝ አሊያ ግን እንዲ ነው ማትሽ ይመምሽ እዛው አለ ለመባል ብቻ የሚኖር ትዳር እንዳስጠላኝ እኔ ምን ያረግልኛል እያቃጠለኝ አደባባይ ላይ አቤት ቢሉን ሲከፍለው የኔ ባል እኮ 7 days ሲሉ እኮ የሚያስቁኝ ሴቶቹ እኔም ክርስቶስ ባል 7 days 7 ቀን ነው የሚሰራ ይላሉ ባያስኩ በይኛ እንዴ ባሌ ቢኖር እኔ 7 days አላሰራም ለምንድን ነው ማሰራው አላሰራው እንዴ ሰው አይደል እንዴ እሱም እኮ ሰው ነው ማራፍ አለበት እኮ እሱ አንቺም ወጣይ 3 ቀንሽን ሰርተሽ ማገዝ ነው እንጂ ጥቃቅንና አነስተኛውን እንደው የውሃውን መክፈል የስልክሽን መክፈል ቢልሽን መክፈል ጥቃቅንና አነስተኛውን 3 ቀን ሰርተሽ ማገዝ ነው እሱ የሰው ልጅ አይደል እንዴ ልክ እንደንትን ተኩራርተው ደግሞ የሚያወሩት ነገር እኮ ነው ፍቅር ታዲያ የት ላይ ነው ላይፍን መተጋገዝ እኮ ሸር መደራረግ አለብሽ እሱ አለሚቱ ነው ረዳት ይመስላል አንቺ ሹፌሩ እሱ ረዳት እኮ ነው የሚመስል ክርስቶስን የዘንድሮ ባልያቸው ድቅቅቅቅቅ ብለው ሲያሳዝኑ በቃ እንዴት እናቶች አይዘኑ ታዲያ እንዴት አይዘኑ የወለዱት ያንን የመሰለ እንቡስ ተቀርሻ መስሎ እያንገላታሹ 7 days እየሰራ ከዛስ የኔ ባል እኮ ጀግና ነው ብሎ ደግሞ ቡርትፍፍፍ የሚሉት ነገርስ እኔማ ባሌ በልጅ ድርግም ብሎ ግብጽ ሲመስል ነው ደስ የሚል ክርስቶስን አመዳ መስሎ ወፍጮ ቤት ሲሰራ የቆየ እኮ ነው የሚመስል ያንዳንዱ ባል እዩት እስቲ ተዘናፋ ስታወሪው የሶር ነው ይልሻል አይሰማሽም ሁሉ ዳሴ ይሄ ነው ሪያሊቲው ከዛስ ወጥት ይለው የኛ ትዳር my husband ስለ የትኛው husband ነው የምታወሩን እንዴ ባሎቻችሁን ስናቃቸው በጣም ነው የሚያምሩ የነበር አሁን ምን ነው እንደዚህ የመሰሉት እየተገረሹ ነው ሸቃ ላይ ነው ያስኳት ትክክለኛ ሚስት እኮ ለባሏ ታዝናለች እኛም እኮ ቁጭ አድርገን ቅባት እንቀባለን ጸጉራቸውን ልጆቻችን ብቻ አይደለም ባላችንም እንንከባከባለን ፍቅር ሲሰጠን ነው ግን ምን ሰጥ ሪስፔክት በተደረግንበት ሰዓት ዲስሪስፔክት እየተደረገ የምን አባቱ ፍቅር ነው ስለ የትኛው ፍቅር ነው የምታወሩት እንዴ ነው ምነግርሽ እያንዳንድሽ እንዴ አርጎሚ ነግራችሁ ነው የምትፈልጉ እናንተ ልክሽን እያንዳንድሽ ምን ይሄን የመሰለ ላይፍ እየኖርኩኝ አንቺ ለየት ያልሽው ባልሽን አስቀምጠሽ ወይ ሪሞቱን ይዞ መቀመጡ ነው ወይ አልጋ ላይ ያለ ተብሎ ሲናበቃ ህይወትን ጎመዝ ኖሩት እናንተ ናችሁ እነሱ ውጭ ነው የሚኖሩት እናንተ ቤት ውስጥ ስትድበሰበሽብኝ ትኛል እኔ ቂጤን ገልብጬ ብተኛ የሚናገረኝ የለ ምን የለ ለልጆቼ ነው ፈልጌ ነው ምሰራው ይሄን እኮ ነው ትዳር የሚሉን ነው ጋይስ ክርስቶስን እንዴ ነው ማጠጣሽ እያንዳንድሽ እንዴ አበዙት እኮ ዝም ምስል ደግሞ በጧት እየመጣች ትለክፈኛለች እኔ እኮ በጣም እኮ የሚገርመኝ ክርስቶስን እኔ እንደዚህ ስታይኝ እንዲያውም ጎበዝ ናት ማምዬ ጀግና እኮ ናት አሁን የምትሉኝ አላችሁ የሚታያችሁ ነገር ጀግንነቴ ለኔ ብዙ ሴቶች አሉ እንደኔ ራሳቸውን ላይክ በቃ ሰው የሰጠውን ማይችል የለም ለልጆችሽ እናት ነሽ ዋጋ ትከፍያለሽ በቃ ግን ደስ ይያለኝ እኔ እናንተ ከወንድ ጋር የምትኖሩት ኑሮ እኔ ለብቻዬ ነው የምኖረው ደስ ይያለኝ ዘንጬ ማለት ነው አስክ ማይ ፋሚሊ እህቶቼን ጠይቁ ፔኒ አልጠይቅም እኔ ከሰው ፔኒ ሙቼ ነው እንደውም ከኔ ተርፎ ሰጣለሁ እኔ ለሰው ደስ ይያለኝ ነው ላይፍ የምኖረው ግን እዚህ ጋር መጣሽ ባሏ እኮ ጥማት ሄዶ ነው እያልሽ ለቅሶ ታላዝኝብኛለሽ እኔ ሰላም አለኝ አንቺ ሰላም ካለሽ በህይወትሽ ደስተኛ ከሆንሽ ጥሩ ባል ካለሽ እኔ አሁን ደስተኛ ከሆንኩ ፍቅር እየተሰጠኝ ከሆነ እዚህ ሚዲያ ላይ ልሰራ ካልሆነ በስተቀር 24 ሰዓት አይደለም በቃ ሴት ልጅ እኮ ሰላም ካላት በጭንቅላቷ ሰላም ካላት ምንም ነገር አይደንቃትም ጭራሽ የምትወደው ሴት ካለችማ ሴት ልጅ ከወደደች ብላይንድ ነች ጋይስ ምንም አታይም አይደለም የውጩ ሰው ይሄ ቅርብ ዘመዷም ትዝም አይላት በቤቷ ሰላም ካለ ጋይስ ባልሽን አስቀምጠሽ እኔ የምታይኝ ሴት እኮ ነው የምትገርምኝ እኔ ከዛስ ትዳር አለኝ ለመባል በቃ እና ስነ ስርዓት ያዙ ባሎቻችን 7 days ነው የሚሰራ የኔ ባል አይለኛ ነው እምትይ ባል ሳይሆን ያሹ ቤት ውስጥ ባልሽን ተንከባከቢ
እሱ አሽከር አንቺ ቦስ መስላችሁ አትሄዱ ልክ እንዳንዳንዱ ጋዝ ስቴሽን ባለቤት አንዳንዱ ጎርደፍ እያለ ይሄዳል ይሄ እንዲያን ጫማው ተጣመው እሷ ደግሞ ወርቅ በወርቁና ዘንጣ ትሄዳለች ሬንጅ ሮቨር እየነዳች ያ አይደለም ፖይንቱ ስናምር ሁለታችንም 50-50 መሆን አለብን እሱ ማምሮበት እኔ ማምሮብኝ ክርስትናና በርዝዴይ ሲደርስ ብቻ ነጭ ቲሸርት እያለበሳችሁ ደርሷል ሰዓቱ እያልሻትሩጭብኝ ለዚህ ተዳርሽ ደግሞ መጥሽ ለኔ እንተርታይ አታርጊኝ እኔን መጥሽ ጉድ ላክ ያንቺ ደስተኛ ከሆነ እኔን መጥሽ ባዘር አታርጊ ለሾዋፍ ነው የምትኖሩ ሾዋፍ በቃ ባሌ ልጆቹ ባሌ እንደዚህ ብሎ ባሌ በዚህ ወጥ ወርዶ ባሌ መልክሽን አይቼ እንዴት አይነት ላይፍ እንደምትኖሪ እሱ የተጣመመ ጣሳ መስሏል አንቺ ደግሞ ሬንጅ ሮቨርሽን እየነዳሽ በቃ ባሌት ያለሽ የባልሽን ያንቺን ውጤት ባልሽ ላይ ነው ማይሆኒ እነሆ ወንድ ልጅ የምታንገላቱ በየሰው ቤት ታኬታ ምደብቁ ታኬታ ከነታኬታ ምደብቁ አላችሁ ከነታኬታ እንኳን ወንድ ልጅ እንዳይገናኝ ከጓደኞቹ ጋር የክፋትን ጥግ ይወረሳችሁ እናንተም ስለኔ ለትዳር ልትነግሪኝ ትፈልጊያለሽ ጠይቂው እኔ ቤት ውስጥ እንዴት እንደምንከባከብ እህቶቼ እንኳን ማርያምን እኔ ምግብ ስበላ ሳይመጣኔ እንደናትና እንዳባቴ ሳይመጣን ጨልፈም የነበር ወጥ ክርስቶስን እህቶቼ ጠይቁ ስበላ እንኳን እያጎረስኩ ነው ምበላኒ ማርያምን ነው የምላችሁ ልክ እንደናት ነው በቃ እኔ ባህሪ ከነጀሽኝማ ነጀሽኝ ደግሞ ነጀሽኝ ነው ዳሴ ፍቅር ስትሰጪ ፍቅር ይገጭሻል ፍቅር ካልሰጠሽ ማን አባሽ ይሰማሻል እናንተ ደግሞ እየቆሰለ ወዳችሁ ማይ ህዝባንድ የምትሉ ሰዎች አላችሁ ጉድ ላክ ላንቺ እኔ ግን ይሄንን ነገር አክሴፕት አላረግም እኔ ወገቤ እየተንቋቋ ሻወር እያጠቁ ቤት ቫኪዩም እያደረኩ ወጥ እየሰራው ልብስ እያጠቁ መጥቶ የኔ ማር ወድሻለሁ ቢለኝ አይሰማኝም እኔ የለኝም እንትኑ ሂንቱ ፍላጎቱም አይኖርኝም እንደዚህ አይነት ነገር የሚወድሽ ከሆነ ማገዝ አለበት ሌላ ነገር ላይ በት እንድትይቆ ምንድነው ያበሻ ሴት ያበሻ ወንድ የሚለው ሴቶች ከወለዱ በኋላ በቃ ደክመዋል እያልክ ታወራለህ የሚደክማትማ ስለማታግዛት ነው እንጂ እንደኛ ሾብሮሌት አለ እንደዛ ላይ ደግሞ ከታገዝነ ደግሞ በት የሚል ፍቅር ሰሰጥ ነው ተንከባከብ አግዝ ሻወሩን አዳላት አልጋውን አንጥፍ ወጥ እየሰራሽ ከሆነ ቤቱን ቫኪዩም አርጋን ተጠምሻ ቫኪዩሙን ለማንሳት ምን የመሰለ ግድንግድጅ አለ ቁጭ ብለ እሷ ያንን ቫኪዩም ስትጎትት አንተ ቁጭ ብለ ነው የምታይ ስልክን እየጎረጎርክ ለዛ ነው ሴቶቹ ፍላጎት የሌላቸው ልባቸው የደከመ ለዛ ነገር እንጂ ማን ይጣላል ያንን ነገር ደስተኛ ከሆነ እየተበላ እየተጠጣ ያው አሜሪካ ላይ ምን የመሰለ ፐርፊውም እየተቀባ እየተዘነጠ አንጣንጡ ነው የሚል እንጂ ሰላም ካለ ያንን ነገር እየለበለብካት እያቃጠልካት እሷ ትዝም ይላት የምትሰራው ስራ በጧት ተነስታ ልጆቹን እንዴት መላክ እንዳለባት ነው ናለው አሚዞር ቁጭ ብለ እዚህ መጣ ከወለዳችሁ በኋላ እኮ እናንተ ደክማችኋል እሚላል ቦርቱን እስከዚህ ድረስ አድርሶ ሌዘር ጃኬቱን ለብሶ ስለማታግዝ ነው አይሳቱም እኮ ደክመዋል ይላል ታዲያ እዛ ነገር ላይ እኮ የሉም ተከለክለኛለች እሚል ደሞ አለ በየቤቱ እንደው አታፍርም እኮ ወንድ ልጅ ፉግርም ግርግርም አድርጎ ጓገጭ አርጎ መቀበል አለበት ያንን ነገር ትክክለኛ ወንድ አይስዌር አንዳንዱ አይሰጥም ሲባል እንደ ህፃን ልጅ ቁልጭ የሚላል ፈርግጣ መቀበል አለበት ጓገጭ አርገ አይስዌር እኔ እንደዚህ ለፍስፍስ ወይ አንዱማ It's been long time እንደዚህ አይነት ነገር እኮ አናረግም በቃ ከወለደች በኋላ ይላል እንደዚህ ብሎ እንደዚህ ከመባልም ያውጣችሁ ጋይስ እንዴ እዛ ነገር ላይ መቀለድ የለብሽም በት ብለሽ ማገዝ ያለብሽን ማግዞም መገጨት አለበት ግን የሚደብራት ለምንድነው እየደከማት አታግዛት ማግዛት አልኩ ነገርኩ መቀበል ከፈለክ ማገዝ ነው ልጆቹን ማገዝ ሻወር ልጆችን መስጠት አሁን የወለደች ሴት ሻወር ለመስጠት ቋቋት ያምናት ይደክማታል ልጆችን ጥብጥብ አርገ ስታስተኛ ሴት ልጅ በትንሽ ነገር ነው የምትታለለው ክርስቶስን ነው ስማርት የሆነ ወንድ በጣም ጎበዝ ነው ሴት ልጅ ምን እንደሚያስፈልጋት ያውቃል ትናንሽ ነገሮች ነው የሚያታላቸው ሴቶች ቤት ውስጥ ዝም ብለ ልጆችን አጣጥበ ሆምወርክ ካለም እንደው ባችልም ደና ቁርጥ ልትሆን ትችላለህ የሆነች ነገር ጎግል ማርገ ምናምን ሰራርተህ ልጆችን አጣጥበ ማስተኛት ልጆቻቸው ፊድ ሲደረግላቸው ቁጭ አርገ እንዳባት መጥዳት ያለበት የወንድ ልጅ ነገር ካለ ማጥዳት ቁጭ አርገህ
እኔ እንኳን ባሪያ ነኝ ቤት ውስጥ ብዙ ማላሰራም ራሴ ነው የምሰራው ግን እንደነዚህ አይነት ሴቶች አሉ የሚወዱ በቃ ስታግዛቸው ምናምን የሚፈልጉ እኔም አንዳንዴ ኦፍ ኮርስ ቢደረግልኝ ደስ ይለኛል እኔ ብረት አይደለም እኔ ከብረት አይደል የተሰራው እኔ አልጋውን ፍልስልስ አርገ ምትመጣለ ደሞ ካልሲን ግራና ቀኝ እዛ ምኝታ ቤት ከነጫማቸው ካልሴት የሚገባሉ ምኝታ ቤት ውስጥ እንግዲህ አሁን እኛ ሴቶች ይሄ ነጭ ነገር የምታነጥፉት አለ እዛ ውስጥ ምኝታ ቤት ላይ ያለው ከዛ ላይ ጫማ ለብሰው የሚገቡ ወንዶች እኮ አሉ እኔ ግን አሰለጥም እንዴ እዚህ ሀገር ስንት አመት ነው ስትባል 20 years has been long time high school ይጃለው ትላለህ ከጓደኞች ጋር ቁጭ ስትል ጭንቄው የለም ደፍኖታል በሆነ ነገር ምኝታ ቤት ውስጥ የሚገባሉ በቆዳ ጫማቸውና በዚህ ከስክስ ሲኒከር የሚገባል ማርያምን የሰው ቴክኒሻል እንኳን ሊሰራ መጥቶ መካኒክ ሰው ቤት እንደዚያውን የሆነ ፍሪጅ ሲበላሽባችሁ የሆነ ነገር ሊያስተካክሉ ሲመጡ ወይ ምኝታ ቤት ሻወር ሊያስተካክል ሲመጣ ፕላስቲክ አድርገው ነው ጫማቸው ላይ ላለማውለቅ እንደው የጥንባታም ካልሱ ጠንብቶ ይሁን አላቀም መካኒኩ ትልቅ ግድንግድ ፌስታል አድርገው ነው የሚገቡ የሰው ምኝታ ቤት ሲገቡ የሰው ምኝታ ቤት አክብረው ጋይስ እናንተስ ቤቴ ነው ብለህ እንደ ስልጣኔ ታየውና ግድንግድ ጫማ ለብሰ ካርቤቱ ላይ ምትገባለ ምኝታ ቤት ውስጥ አላችሁ ደም የምታፈሉ ወንዶቹ አላችሁ እንደዚህ ትረገጣለ ተሰማደ ሴቱም ተራሲ ደርስ ትረገጣለ ደግሞ አፍተር ቱሞሮ ታኬታ ተደብቅብኛለሽ ካሌን በኋላ እኔ ግን ህይወት ነው እንደምንኖረው አልኩኝ እንደዚህ ብዬ ማርያምን ማምዬ ጓደኛዬን ካሻፕ አድርጌለት ከሱቅ ሄዶ በጠዋት ሞል ውስጥ ሄዶ ማርያምን ነው የምላችሁ ሄዶ ጫማ ገዝቶልኝ የመጣለ ሚስቴ ጫማዬን ደብቃብኝ ታኬታ ጫማዬን ኳስ እንዳልሄድ ብሎ ስንት ክፋተኛ ደግሞ እንዳሉ ታውቃላችሁ አሉኩ አቤትኔ ማንጀራ አይደለም እንደውጪ ወዲያው ተንኮስስ ያረገኝ መለፍለፍ ካልሆነ በስተቀር ይሄ የክፋት ጥግ እንደዚህ ላርገው እኔ ከደቂቃው ጭራሱ ማኩረፍም አልችልበትም ቤት ውስጥ ያስጠላኛል እኔ ለምቦጩን ጥሎ ሶፋ ላይ የሚቀመጥ ሰው ማርያም እኔ ራሴ እንደውም አንዳንዴ ናይስ ሆናለሁ አንተ በቃ አርሳው ዝም ብለ እንደዚህ አትሁን ምንድነው በላት ፎግረኝ ነው ምን በቃ ለምቦጩን ጥሎ 3 ቀን አንዳንዶች ትልቅ በሽታ ያላቸው ቤት ውስጥ ምንድነው 3 weeks 2 weeks 4 ቀን 5 ቀን ቤት ውስጥ ይዘጋጋሉ እኔ ቤት ውስጥ ከ30 ደቂቃ ራሱ ቱማች ነው ያንንም እንደው ወጥቼ ሾፕ ላረግ ምናምን ወጥቼ ከሆነ ግሮሰሪ ምናምን እስከምመለስ ለምቦጩን ጥሎ ከሆነ አይ ካንት አልወድም እኔ ትልቅ በሽታ ነው ይሄ መቆራረፍ ቤት ውስጥ ቁጭ ብላችሁ አልጋ ለይታችሁ መተኛት ብትጣላም አቅፈ መተኛት ነው አንዳንዱ ምን ይላል አረ ከተጣላውት ደግሞ አብሬው ልተኛ ነው ይላል እኔ አብሬ ነው ምተኛ ማርያምን ነው የምላችሁ ተጣልቼ አብሬ ነው ምተኛው እኔ አስኪል ተጣልቼ አብሬ በታች አላቅ በላቅ አብሬ አቅፌ ነው ምተኛው ተጣልታችሁ አልጋ ለይታችሁ ሶፋ ላይ ምተኙ ሩም ቀይራችሁ ምተኙ ምናምን ያንኑ ችግር ያመጣ ያለው ውስጣችሁ ላይ ካንሰር የሚመጣው በዛ ነው ጋይስ ችግር የሚያመጣው ያንኑ በሽታ የሚያመጣው በቃ ቂም መያዝ ለሰው ልጅ ቤት ውስጥ ቁጭ ብለ ካልተዋደድክ መለያየት ነው የውሸት ለመኖር አትኑሩ የውሸት ለመኖር 3 ቀን ተዘጋግቶ ኖርማል ነው ይለኛል ኖርማል አይደለም 3 ቀን ቤት ውስጥ መዘጋጋት ጋይስ አዩ ክሬዚ 3 ቀን እንዴት ተዘጋጋለው እኔ ከመወዶ ቤት ውስጥ ካለ ሰው ጋር አልችልም እኔ ከ30 ደቂቃ ውጭ ለይቶለት ወጥቶ ሲል ነመስቴ ባቡጃ ባይቸልሲ ነው ቤት ውስጥ ግን አይቻልም yes በሽታ ነው የሚያመጣ አይባልም አትበይ በሽታ ነው የሚያመጣ የጠራውትን ስም ብቻ ሳይሆን በሽታ ያመጣል ሌላ የጨጓራ በሽታ ሁሉ ሊመጣብሽ ይችላል እየተቃጠልሽ ከዚህ ሁሉ ከተናገርኩት አይባልም ትለኛለች ትንሽ ነገር ከመያዝ ትልቁን ነገር ሰይ yes ከእንደዚህ አይነት ነገር ነው ችግር ቂም መያዝ በሽታ የሚመጣባችሁ ይሄ ቤት ውስጥ የምትኖሩ ተለያይታችሁ ነው እያወራው ያለው እግዚአብሔር ለሰጠን በሽታማ yes of course እንቀበላለን ግን ቤት ውስጥ ተጣልተ ለምትቀመጥ ሰው ነው ምነግራችሁ ስትለያይ ተለያይተሻል በቃ ባይ ባይ ነው ግን ቤት ውስጥ ሆናችሁ አልጋ ለይታችሁ ምትሆኙ ሎንግ ታይም እኔ እና እሷ እኮ አናደርግም እንደዚህ አይነት ነገር እንዴ ነው ከባሌ ጋር ያለዛ ነገር መቀመጠው ቤት ውስጥ ያን ነገር እኮ ያስታርቃል እኮ አንዳንዴ ፍልስልስ ያለ ነገር ያስታርቃል ነቃደም ደጠን ትዳርሽን በትንሽ መጥሽ ለኔ ታዲያ ትዳሯን ተታኛለሽ ለኔ መጥሽ ልክ እንደደና ነገር መጥሽ ትዳሯን ተታኛለሽ ይሄው ባንቺ የተነሳ ነው ይሄ ሁሉ ሰው የተረገጠው እና ስትነኩኝ እኔ ብዙ ቤት አንኳኳለሁ እረፉ ብያለሁ አትንኩኝ
እኔ ተመችቶኛል ላይፍሽ ከተመችሽ ደግሞ ግርላክ ብለስ ይርፋም ላይ ከዛው ከኔ መጣሽ እኛ ተስማምቶን ከተቀመጥ ነው አንቺ ምን አጮሽ ትኛለሽ እኔስ ምን አባሽ ተስማምቶኝ እኔ ከበደን ከቀየርኩ ያንቺ መጮስ ምንድነው ነው ጥያቄ ያንቺ መጮስ እኔን ከተስማማኝ የኔንም ማክበር አለብሽ እኔ ብቻዬን ልጆቼን ማሳደግ ተመችቶኛል እኔ ከባሌ ጋር ተስማማውም ካልኩሽ የኔን ማክበር አለብሽ ፈታ ሰዳት በይኝ አንቺም ደግሞ የምትኖሪው ይሄን ኑሮ ነው ይሄን ኑሮ ለመኖር ደግሞ እኔን አትስደብኝ አልኩሽ እኔ አንቺ ከባልሽ ጋር ቁጭ ብለሽ የከበደሽን ኑሮ እኔ ብልጥጥጥጥ ብዬ እየኖርኩት ነው አንቺ የምትለብሺው በላይ ነው እኔ የምለብሰው እንግዲህ አንቺ ቤት ውስጥ ተቀምጠሻል እኔም ተቀምጫለሁ 4 ቤድሩም ይኖርሻል 4 ቤድሩም አለኝ ያው ነው ዘሴም እኮ ነው ተከራይተሽም ኖርሽ ከፍለሽም ኖርሽ አንድ አይነት ነው የዛሬ 30 ዓመት ጨርሰሽው ነው ያንቺም ይሆን እኛም ደግሞ እንደርስብሻለን እንደዛው አይነት ዳሴት አንድ አይነት ላይፍ ነው ምንኖረው ምኑን ነው ታዲያ እንደው ምን ነው ጎበዝ ማለት ያለባችሁ በማንም ሳልቆም በራሴ ቀጥ ብዬ ልጆቼ ያሳደኩ ደስ ይያለኝ ጥቁር አላልኩ ክስታላልኩኝ የጨመረብኝ የቀነሰብኝ የተወሰደብኝ ነገር የለም ምን አባሽ ነው ለኔ መጣሽ ምትነግሪኝ